ፍቅር ለበቀል እንደሆነና ከዛሬ ስንት ዓመት 5 ዓመት በፊት ያለው የፍቅር ግንኙነታቸውን አስባ ማይክል ጃክሰን እንደተበቀለችውና እንዲሁም ያለሽን ነገር ተናገሪኝ ሲላት በፍጹም አልናገርም አሻፈረኝ ብላ አሁንም ከሩታ ጎን እንደሆነችና ማይክል ጃክሰን ራስክን ከሷ ጋር ወስነህ ለምን መገናኘት ዛሬም እንደፈለከው ጭቅጭቁን ፈልገህ ካልሆነ በስተቀር ከሷ ጋር ለምን ተገናኘህ? ቀጥ ብለህ ወደ ሄርሜላ ሄደህ ይቅርታህን መጠየቅ እንጂ ፍቅር እንደሆነች እንዳሻፈራት ድሮም አሻፈረኝ የምትልና ዛሬም አሻፈረኝ የምትል ሴትዮ አንዳንዴ ከማይገባው ገገማ ጋር ከምትነጋገር ከሚገባው ገገማ ጋር 1 ደቂቃ ብታወራ ሁሉም ነገር ይገባዋል ብዬ ነው የማምነው። ስለዚህ ከፍቅር ጋር መጫወት ያወጣሃል በእንጨት አይተናል። እዛ ስንት ነገር አድርጋህ እንደሄደች አሁን ደግሞ ተመልሰ እሷን ጥያቄ የምትጠይቃት ለምንድን ነው? አብርሃም እውነቴን ነው የምልህ፣ የምትከበርበት ቦታ ተገኝ የኔ አባት። አንተ ማንም ሰው ቢሳደብ ማንም ሰው ቢነስ ምንም የማትመልስ ሰው ነህ። ግን እሷን እንደዚህ ማለት በጣም እኮ የሆነ አፍልቷታል እኮ። በቃ ነው ምን አገባ በቃ እንትን ነው እንደዚህ ነው። ለወንድ ልጅ ሲጀምር ሪስፔክት ይኑርሽ ፍቅር ማለት ነው። ሪስፔክት የለሽም ካልዳኔሙት ሪስፔክት የለሽም። እኔና አንቺ እኔም ፈትቻለሁኝ አንቺም ፈተሻል እኩል ነን አንዳንድ ልጅ አለን ሲልሽ እኮ አይ ምናምን እያልሽ ነው እያንጓጠሽ የነበረው። አብርሃም ታደሰ እኮ ብዙ በደል ተበድሎ እንዳንቺ ቲክቶክ ላይ ገብቶ እንኳን ማንነቱን ያልገለጸ ሰው ነው። አንቺ እኮ እንዲሁ ልጅ አለሽ ብለን ስንናገር የለም ብለሽ አስዋስሽተሽ ካበቃሽ በኋላ ሀቢበ ቤት ገብተሽ ልጅ አለ ብለሽ ጉድሽን ስታወሪ ነበር ፍቅር። ያንቺን ጉድ እኛ እንደውም በጣም ታሳዝናለች። እኔ ልጅሽ እንኳን ለምን ብዬ የምናገር ነኝ። ግን አንቺ አብርሃም ላይ የምታረጊው ሪያክሽን ግን በጣም ትገርሚያለሽ። በጣም ገራሚ ሰው ነሽ። ወይ ፉአድማ እንደው ተገላገለሽ። በዚህ በምላስሽማ አይችልሽም ነበር። አንዳንድ ሰዎች ምላሳቸው ለማሳመን ያለሳሉ። ምን ይላል? ይሄ ደግሞ የውሸት ያዞ እምባ ብየዋለሁ እኔ። ስለዚህ አብርሃም ታደሰ ከእንደዚህ አይነት ከማይመጥንህ ቦታ ላይ አትገኝ። ሄርሜላን ይቅርታ ጠይቅ። ምንም እሷን የሰራሽው ነገር እንደዚህ ነው። ከሩታ ጋር ምን እንድትል ነው የምትጠብቀው? እውነት እንድታወራ? ውሸታም ሰው መቼም እውነት አይወራም። አንተ እውነትን ለማውራት ብሞክርም እነሱ ግን መቼም እውነትን ሊያወሩ አይሞክሩም። ስለዚህ ከነዚህ ሰዎች ምን ማድረግ ነው ያለብን? መራቅ። 4 ነጥብ ዘግቻለሁ እኔ። ቤተሰብ ላይክ ሸር በላይቭ እንገናኝ።